ኤኒታይም ጥያቄ ካላችሁ እናንተም እንዲሁም ደግሞ ይህንን እድለኛ ብንጠቀም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሁላችሁም ሰላም ብያችኋለሁ። ዛሬ የሩታ ፋሚሊ እንዲሁም የአብርሽ ፋሚሊዎች በጣም ደስ እንዳላችሁና ለኛ ለሁላችንም ደስ ያለ ቪዲዮ እንደሆነ መገመት አያቅተንም ማለት ነው። እንግዲህ እስኪ ስለዚህ ዛሬ ቪዲዮ አንዳንድ ነገር ለሩታ ምክር እንደሚሆናትና ደስታም ደስ ያለንን ደስታችንም ለመግለጽ ያክል ነው። ሩታዬ በመጀመሪያ ደረጃ ኮንግሬሌሽን እንኳን ደስ አለሽ። ያው ቤት ምኞትሽ ነበረ፣ የራስሽ ቤት እንዲኖርሽ ትፈልጊ ነበረና አብርሽ እንግዲህ ጀግና ባልሽ ቤት ገዝቶልሽ ያው ሰርፕራይዝ አድርጎሻል። ለሩታዬ ቤት ገዝቶ ሰርፕራይዝ ሲያደርጋትና ስትደሰት ደስ ያላችሁ ሁሉ ቤቴን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሮ ማለት ነው። እና ያው ሩታዬ እንደዚህ ፈገግ ብላ ደስተኛ ሆና ስላየዋት ደስ ብሎኛል። ምክንያቱም እናት ናት። መከፋት፣ ማዘን፣ መደበር የሌለባት ጊዜ ላይ ነው አሁን ያለችበት ሁኔታ። ለሷ ደስታ እንጂ ክፋት አይገባትም። እና አብርሽ በዚህ ቀጥል፣ ልብ ግዛ። አሁን ያደረኩት ነገር በጣም ጥሩ ነውና በዚህ ቀጥል። እውነት ተመልካቾቻችን እንግዲህ እንዳየነው ከሆነ በዚህ ቪዲዮ በጣም ነው ደስ የሚሉት። እንደውም አንድ ቀን ተጣልተው እንኳን የሚያውቁ አይመስሉም። እና የኛ ምኞት ደግሞ በዚህ ቀጥሉልን። ባልና ሚስት አብሮ ተሰባስበው በፍቅር ሲኖሩ ለሌላ ደግሞ ተስፋ ነው። እና አብርሽና ሩታ ስለታረቃችሁ አንድ ላይ በዓልን ስላሳለፋችሁ ከልጃችሁ ጋር ማች ሆናችሁ ደስ የሚል ሁኔታ ከቤተሰባችሁ ጋር ተማቻችታችሁ ፍቅር በፍቅር ሆናችሁ ደስታ በደስታ ድርብ ደስታ ሆናችሁ በዓልን ስላሳለፋችሁ እጅግ በጣም ደስ ብሎናል እውነት ለማውራት። ምክንያቱም ተለያይታችሁ ማሳለፍ ምን ያክል እንደሚደብር ታውቃላችሁና ሩታዬ እንግዲህ ልብሽ ወደዚህ አታደርጊ። አንቺም አንዳንድ ነገሮችን ቻል ብሎ ማሳለፍ፣ ሌላው ደግሞ ተነጋግራችሁ ችግራችሁን ማፍታት እንጂ ከዚህ በኋላ ተለያይተናል አንፈላለግም ምናምን አይሰራም ማለት ነው። አብርሽ እንግዲህ ያው ጥፋት አለው ቢሆንም አንቺን ለመሳብና ከአንቺ ጋር ለማታረቅ ብዙ ጊዜ የእውነት ከልቡ ለምንቻል ያኒ ከልቡም ያስባል። ያው በዙሪያው ያሉ አንዳንድ ሰዎቹ ቢያሳስቱትም ያ ነገር ደግሞ እንዳይከሰት ማድረግ የምትችይው አንቺ ብቻ ነሽ። ያው ሴት ልጅ ብልህ ናት፣ ጠንካራ ናት። አንቺም ደግሞ ከጠንካሮቹ መካከል እውነት አንደኛ ነሽ። ምክንያቱም ካሳለፍሽው አንፃር ከምናይሽ በሚዲያ ከምናይሽ አንፃር አንቺ ጀግናና ጠንካራ ሴት ነሽና ከዚህም በላይ ትደርሳላችሁ። ብቻ ግን በመካከላችሁ ሶስተኛ አካል ባታስገቡ። ከልጃችሁ በቃ ልጃችሁ ለእናንተ ሶስተኛ አካል መሆን አለበት። ከሱ ውጪ ሌላ ሰው ባታስገቡ በህይወታችሁ። ከዚህም በላይ ትደሰታላችሁ፣ ታድጋላችሁ። እናንተ ገና ታዳጊ ናችሁ። በጣም ደስ የሚል ፍቅር ነው በመካከል። ሁለታችሁም ትፈላለጋላችሁ፣ ሁለታችሁም ትዋደዳላችሁና ለማይሆነው ነገር ለትንሽ ነገር ብላችሁ ትልቅ ተስፋ ያላችሁ ሰዎች በትንሹ ደግሞ ተስፋ መቁረጥ የለባችሁም። በበኩሌ እኔ እንደዚህ ብዬ ነው የሚመክራቸው። እና እስኪ ዛሬ በዚህ ቪዲዮ ያያችሁት ሙሉ ምን ያክል ደስ እንደሚሉ ሩታዬ ምን ያክል ደስተኛ ሆና አብርሽም ከልቡ በቃ ንጹህ ነው የሚወዳት። ምክንያቱም አንዳንድ ጊዜ ግጭቶች ሲፈጠር ሰው የማይታረቅ ምናምን ይመስላል እና አኪድ ሰው ይጣላል ይታረቃል። ግን ከልቡ የሚዋደድ ሰው ልክ ሲታረቅ በቃ አንድ ቀን እንኳን ተጣልቶ የማያውቅ ነው የሚመስለውና አሁን ትናንትና ሩታና አብርሽን ሲያያቸው
አይደለም ማጣላት እግር በእግር እንደምትጋጭ ራሱ የተጋጩ አይመስሉም። እና ሩታዬ አብርሽ እንግዲህ ያኔ አንቺም ትልቅ ስጦታ ነው የሰጠሽው፣ ልጅም ደግሞ በዚህ ዓለም ላይ ትልቅ ስጦታ ነው እውነት። እና ላንቺም ደግሞ እሱም በተቻለ መጠን በአቅሙ አላጎደለሽም። መጀመሪያ ደረጃ መኪና ሰርፕራይዝ አድርጎሻል፣ ሁለተኛ ቤት ሰርፕራይዝ አድርጎሻል። ትዳር ዓለም ላይ ደግሞ ከምንም በላይ ቤት ካለ እንደው መኪና ራሱ ቀስ ብሎ የሚመጣ ነገር ነው። እና አብርሽ በአቅሙ ሁሉም ነገር አሟልተዋሻልና እባክሽን ትዳርሽን አጥብቀሽ ያዥ። ለማንም ሴት ብለሽ ደግሞ ትዳርሽን ማፍራስ የለብሽም። ሄርሜላ የራሷን ህይወት መኖር ትችላለች። ያንቺን ህይወት መበላሻት የለባትም። አሁን ላይ አልላቀቅም ብላ እንደ ማግኘት ለጥፋ ያለችው ሄርሜላ ናት። እንግዲህ ሁሉም የሚያውቅ ነው። ያ ስም አለማጥራት አይቻልም። ሁሉም የሚያውቃ ስለሆነ ሄርሜላ ናት በትዳራችሁ መካከል በጣም ንቅስ እየሆነች ያለችውና እሷም የራሷን ህይወት መኖር ትችላለች። ከዚህ በኋላ ደግሞ አንቺ አብርሽን በጸባይና በንግግር በቃ ሁለታችሁ መነጋገር ግዴታ ሶሻል ሚዲያ ወታችሁ ማጣለጥ እኮ አይደለም። እና ትዳርሽን አድኚ። አንቺ ሴት ልጅ ነሽ፣ የልጅ እናት ነሽ። ድጋሚ ደግሞ ልጅ ይዘሽ ወደ የትም መሄድ ላንቺ አያምርብሽም። እና ስለዚህ ቤትም ደግሞ ያለ ባለቤቱ አይሞቅም፣ ልጅም ያለ አባቱ ደስ አይልም። ስለዚህ እባክሽ ሩታዬ ትዳርሽን አንቺ ነሽ መዳን የምትችይውና ለትዳርሽ ቦታ ስጪ። የአብርሽ እህቶቹም ቤተሰቦቹም በጣም ነው የሚወዱሽ። እና ትላንትና በጣም ደምቆ ነበሩ የአብርሽ ቤተሰቦች። አብርሽ ስታሳልፍ የነበረ ላይፍ ሞር በቃ የቤተሰብ ፍቅር ነው የሚያሳር። በጣም ደስ የሚል ጊዜ ነው። እና በዚህ ቀጥይ፣ ድጋሚ ወደ ኋላ አትመለሽ ማለት ነው። አብርሽ አንቴም ደግሞ በቃ የበዛ ያህዋነት እኮ ደስ አይልም። ያህዋነት ግን በልክ አድርገው። ምክንያቱም ማንንም ለማስደሰት ብለህ ሩታ ማስከፋት የለብህም። የእውነት ራስህን እንኳን ብትሆን ሌላ ሴት ትቅርና ራስህን እንኳን ለማስደሰት ለራስህ ብላ እንኳን የልጅህን እናት ለደቂቃ እንኳን ማስከፋት የለብህም ብዬ ነው የማስበው። እና መሆንም ያለበት እንደዚህ ነው። ሄርሜላ ማለት ላንተ እህት ጓደኛ ልትሆንክ ትችላለች። የልጅህ እናት ልትሆን ግን አትችልም። ትዳርን ልታበላሽክ ትችላለች። ትዳር ልትሆንክ ግን አትችልም። ስለዚህ ሩታ በጣም ጠንካራ ሴት ናት። አብራችሁ ብዙ ችግር አሳልፋቸዋል እና አሁን ደግሞ ብዙ እድገት ላይ ናችሁ። ስለዚህ ያው ከእናንተ የምንጠብቀው አንድ ላይ መሆንና ተሳስባችሁ ተዋድዳችሁ ተፈላልጋችሁ ተከባብራችሁ አንድ ላይ እንደምትሆኑና ልጃችሁን እንድታሳድጉና ቤተሰብ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጉን እንዳትረሱ እና ቪዲዮን በደንብ ይውልኝ ማለት ነው። እስኪ ፈምሱኝ እንዴ! እኔ ሊፈምስ ግዴታ ሚዲያ ወጥቼ መጨፈር አለብኝ እንዴ ጋይዝ? አረ ሰብስክራይብ አድርጉኝ ፕሊዝ የእውነት